በዛሬው ቪዲዮ በህይወታችን በጭራሽ ሁለተኛ እድል ልንሰጣቸው የማይገባን 5 አይነት ሰዎችን እንመለከታለን። ከዚህ ቀጥሎ የምንመለከታቸው 5 አይነት ሰዎች ታዲያ በድጋሚ እድል ከሰጠናቸው ሁሌም በእነሱ ምክንያት እየተጸጸትን እንድንኖር የሚያደርጉን ናቸው። ተገቢ ላልሆኑ ሰዎች ሁለተኛ እድል መስጠት ፍቅር ሊመስላችሁ ይችላል፣ ነገር ግን ራስን መካድ ነው። መጨረሻ ላይ የምንመለከተው ደግሞ ብዙ ሰው በቸልተኝነት የሚተወውና ብዙ ዋጋ የሚከፍልበት ነው። ስለዚህ እስከ መጨረሻው በመከታተል ለምን አይነት ሰዎች በጭራሽ ሁለተኛ እድል መስጠት እንደሌለባችሁ እንድትከታተሉ ጋብዛችኋለሁ። አሁን ጊዜ ሳናጠፋ እነዛን 5 አይነት ሰዎች አንድ ባንድ እንመልከታቸው። እንደተለመደው ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግና ይህ ቪዲዮ ደግሞ ብዙዎች ጋር እንዲደርስ ላይክ አድርጋችሁ እንዲጀምሩ እንደተለመደው ጠይቃችኋለሁ። አንደኛ በተደጋጋሚ ቺት የሚያደርጉ ወይም ኮንሲስተንት ቺተርስ የሚባሉ ሰዎች ናቸው። የሆነ ሰው ቺት ሲያደርግባችሁ ህመሙ ብቻ አይደለም የሚሰማችሁ፣ ግራ ትጋባላችሁ ጭምር። ይህን ነገር ለምን አደረጉብኝ? እኔ በቂ አልነበርኩም ወይ? ምን ስህተት ሰርቼ ነው እያላችሁ ራሳችሁን ትጠይቃላችሁ። ወጥመዱ የሚጀምረው ታዲያ እዚህ ጋር ነው። ምክንያቱም የሰሩትን ስህተት ከመመልከት ይልቅ ራሳችሁን ትወቅሳላችሁ። ከዛም ተመልሰው ይመጣሉ በይቅርታ በእንባ እና ሌላ ፕሮሚስ በመግባት። ከዛም ለጊዜው ማመን ትጀምራላችሁ። ደካማው ናችሁ ሳይሆን ሰው ስለሆናችሁ መልካም ጊዜዎቻችሁን ታስታውሳላችሁ። ነገር ግን እውነታው እዚህ ጋር ነው። ቺቲንግ ስህተት ሳይሆን ውሳኔ ነው። የውሳኔዎቻቸው ድግግሞሽ ነው። ለማሰብ እና ለማሰላሰል ጊዜ ነበራቸው። ያንን ነገር ለማቆም ጊዜ ነበራቸው። እናንተን ለመምረጥ ጊዜ ነበራቸው። ነገር ግን ያንን ሁሉ አላደረጉትም። ያ ደግሞ ፍቅር ሳይሆን ጥቅመኛ መሆን ነው። ሁሌ ታዲያ ቺት ተደርጎባችሁ ይቅር ስትሏቸው ግንኙነቶቻችሁን እየጠገናችሁ ሳይሆን በኋላ ሊከሰት የሚችለውን ውጤት እየቀነሳችሁላቸው ነው። ከልቡ የሚወዳችሁ ሰው እናንተን ሊያሳጣው የሚችለው ቦታ ራሱን አያኖርም። ያስቀመጣችሁትን መስመር አልፎ ከሄደ በኋላ በድጋሚ ለይቅርታ እየመጣ አይጠይቃችሁም። እናንተ በማታዩት ጊዜ እንኳን ግንኙነታችሁን ይከላከላል። ስለዚህ የሆነ ሰው አንድ ጊዜ ቺት ቢያደርግ ማስጠንቀቂያ ሊሆን ይችላል። በድጋሚ ካደረገው ግን የእናንተ መልስ ነው። ለጊዜው ያላችሁን ትስስር ከፍቅር ጋር አታነጻጽሩት። ሁለታችሁ ያላችሁን ታሪክ ከታማኝነት ጋር አታነጻጽሩት። አንዴ እናንተን ለማጣት የፈለገ ሰው ሁለተኛ እድል አትስጡት። ምክንያቱም በቀጣይ ጊዜ ያንን ስህተት ለመድገም ምንም አያመነታም። ሁለተኛ ደግሞ አሻጥረኛና ቀናተኛ የሚባሉ ወይም ተጀለስ ሳቦተር የሚባሉ አይነት ሰዎች። እነዚህ አይነት ሰዎች በጣም አደገኛ ናቸው። ምክንያቱም ስትመለከቷቸው ሁሌም ጓደኛችሁ፣ አጋሮቻችሁና ከናንተ ጋር አብረው ብዙ የሚስቁ ሰዎች ናቸው። በድብቅ ግን ሁሌም ከናንተ ጋር የሚፎካከሩ ናቸው። በጠቃቅን ተግባሮቻችሁ እናንተ ላይ የሚያምፁ፣ ብርታታችሁን የሚገድሉና የጥርጣሬ ዘርን ሁሌም በልባችሁ የሚዘሩባችሁ ሰዎች ናቸው። አደገኛው ነገር ደግሞ ይህንን የሚያደርጉት በድብቅ ነው። ቅናተኛ የሚባሉ ሰዎች ብዙ ጊዜ አይታወቅባቸውም ቅናታቸው። ራሳችሁን መጠራጠር እስክትጀምሩ ድረስ፣ ማመንታት እስክትጀምሩ ድረስ፣ ራሳችሁን ዝቅ እስክታደርጉ ድረስና ሪስክ እየወሰዳችሁ ነገሮችን መጋፈጥ እስኪያቅታችሁ ድረስ አታውቁትም። እንደ ቀድሞ ወደፊት መቀጠል ይከብዳችኋል። ያ አጋጣሚ ሳይሆን የነሱ ተጽዕኖ ነው። ምክንያቱም በዙሪያችሁ ያሉ ሰዎች የምታስቡበትን መንገድ ሼፕ ያደርጉባችኋል። ከቆይታ በኋላ በመልካምነትም ይሁን በመጥፎነት እናንተን የመቅረጽ ችሎታ ያላቸው እናንተን የከበቧችሁ ሰዎች ናቸው። ብዙ ሰው ችላ የሚለው እውነታ እዚህ ጋር ነው። ታዲያ ቅናት ኖርማል ነገር ሊሆን ይችላል። ሁሉም ሰው ሊቀና ይችላል። ነገር ግን በቅናት ምክንያት የሚመጣ አሻጥረኛ መሆን እውነተኛ ጓደኛ በእናንተ እድገት ፍርሃት አይገጥመውም። ይልቅ ኢንስፓይሬሽን እና ተንኮል ማነሳሽነት ነው የክፉ ሰው ባህሪ ነው። ታዲያ በእናንተ ላይ ከመቅናቱ የተነሳ ክፋትን፣ ምቀኝነትንና አሻጥረኝነትን የሚያስቡ ሰዎችን
አንዴ ካስተዋላችኋቸው ተደጋጋሚ እድል ለነዛ ሰዎች መስጠት ማለት በራስ መተማመናችሁን እያዳሸቁ ከሰው በታች እንዲያደርጓችሁ መፍቀድ ነው። ከጎናችሁ የቆመ ሰው በሙሉ እንድታሸንፉ አይፈልግም። አንዳንዶች ጥሩ እንድትሰሩ ሊመኙላችሁ ይችላሉ፣ ነገር ግን በጭራሽ ከነሱ በላይ እንድትሆኑ አይፈልጉ ይሆናል። እና እንድትሸነፉ ለሚመኙላችሁ ሰዎች ደግሞ በጭራሽ ሁለተኛ እድል እንድትሰጧቸው አይገባም። ሶስተኛ ደግሞ የሚንቋችሁ ሰዎች። ሲጀመር ሰውን የሚንቅ ሰው ራሱ የተናቀ ሰው ነው። በተደጋጋሚ ታዲያ ስለዛ ቢወራም የሰው ልጅ ሊመለከታቸው ከማይፈልጋቸው ነገሮች መካከል በሰዎች መናቅን እንደሆነ ቢታወቅም ይሄ ነገር ግን ያን ያህል የሚታይ ስላልሆነ ብዙዎች በሸልተኝነት ያልፉታል። ይህንንም ንቀትን የሚያሳዩአችሁ ሰዎች ያን ያህል አጋነው ሳይሆን ድብቅ በሚመስል መንገድ ነው በሰዎች ፊት እናንተን የሚናገሩበት መንገድ። የእናንተን የግል ሐሳባችሁን፣ አስተያየታችሁን ስታዋጡ ያንን ሐሳብ ከትርጉም ሳይቆጥሩት ችላ ሲሏችሁ፣ እናንተ የምትሉት ነገር ምንም ትርጉም እንደሌለው ሲቆጥሩ፣ በዛ መንገድ ነው ንቀት የሚጀምረው። በታገሳችኋቸው ጥቃቅን የሚመስሉ አጋጣሚዎች ነው። የታገሳችሁት ነገር ደግሞ ሰዎች እናንተም በዛ መንገድ ትሪት እንዲያደርጓችሁ ያስተምርባችኋል። ንቀት ሲያሳዩአችሁ ንቀታችሁን ተከትሎ የሆነ የሚያጡት ነገር ከሌለ ያንን ንቀት እንዲደጋግሙት እየፈቀዳችሁላቸው ነው። የሆነ ሰው እንደሚወዳችሁ እየነገራችሁ ግን እስቲል ሊንቃችሁ ይችላል። በህይወታቸው እንደሚፈልጓችሁ እየነገሯችሁ እስቲል ግን እንደ አማራጭ ሊመለከቷችሁ ይችላሉ። አሁንም ለዛ ነው ከቃላቶቻቸው በላይ ለተግባሮቻቸው ትኩረት መስጠት ያለባችሁ። ይህንን አስታውሱ። ክብር ለየትኛውም ግንኙነት መሰረት ነው። ያለሱ ፍቅር ሊድን አይችልም። ታዲያ ደጋግሞ ለሚንቃችሁ ሰው ደጋግሞ እድል መስጠት እነዛ ሰዎች እንዲለወጡ አያግዛቸው። ይልቅ ገደቦቻችሁን ቢተላለፉ ምንም ችግር እንደሌለው እየነገራችኋቸው ስለሆነ ይበል የሚያሰኝ ሆኖላቸው እንዲበረቱበት ነው የሚያደርጋቸው። ስለዚህ እንዲህ አይነት ሰው ሁለተኛ እድል ያስፈልገዋል ወይ ብላችሁ ከመጠየቅ ይልቅ የማያከብረኝን ሰው እንዲቆይ ማድረግ ምንድነው ጥቅሙ ብላችሁ ጠይቁ። ምክንያቱም የናቋችሁ ሰዎች ትታችኋቸው በመሄድ ምንም አትከስሩ። በመቆየት ነው ብዙ ኪሳራን የሚሰበስቡት። አራተኛ ደግሞ ጉልበታችሁን የሚበዘብዙ ወይም ኢነርጂ ድሬነር የሚባሉ ሰዎች። ገና ከእንቅልፉ ሲነቃ እየደከመው የሚነሳ ሰው አታውቁም? ዛሬ ቀኑ እንዴት ይደብራል እያለ ዛሬ ቀኑ ለኔ አይሆነኝም እያለ ይነሳል። ሁሌም ኔጌቲቭ ብቻ ነው የሚያወራው። ሁሌም ቅሬታ አቅራቢነት፣ ሁሌም ችግርን ነቅሶ ማውጣት። ብዙ በጎ ነገሮች ቢገጥሙት እንኳን የሚያስበው ስለ አንዱ አንከን ብቻ ነው። መጥፎ እድል ግን ተላላፊ እንደሆነ ታውቃላችሁ። የነሱ ተነሳሽነት ማጣት፣ ሳይሰሩ መድከም፣ ሳይሞክሩ ተስፋ መቁረጥ፣ ይሄ ሁሉ ከሰው ወደ ሰው የሚተላለፍ እርግማን እንደሆነ ጠንቅቃችሁ ወቁ። መጀመሪያ ስለማታውቁ ኬር ታደርጉላችኋላችሁ። ጆሮ እየሰጣችሁ የእነሱን ተገቢ ያልሆነ መልከታ እያዳመጣችሁ ልትንከባከቧቸውም ልትሞክሩ ትችላላችሁ። ነገር ግን ቀስ እያለ አንድ ነገር ይከሰታል። ከነሱ ጋር ካሳለፋችሁ በኋላ በጣም የመዛልና የመድከም ስሜት ይሰማችኋል። ተነሳሽነታችሁ እየደበዘዘ፣ ኢቭን አቅዳችሁት የነበረውና በግልጽ ያስቀመጣችሁት ዓላማችሁ እንኳን እየከበዳችሁ ይሄዳል ከቀን ወደ ቀን። ዘኢነርጂ ድሬነር የሚባሉ ሰዎች ሁሌም በድራማ የተሞላ ህይወት ነው የሚኖሩት። ሁሌም እርካታ የሌለው ህይወት። አስገራሚው ነገር ደግሞ ያንን ለእናንተም ጭምር ያሸክሟቸዋል። እነሱ ጋር ስትሆኑ እያንዳንዱ ወሬዎቻችሁ ጦርነት ይመስሏቸዋል። እያንዳንዱ ግንኙነታችሁ በኋላ የሚኖራችሁ ቆይታ ድካም ይሞላበታል። ለእንደዚህ አይነት ሰዎች ተጨማሪ እድል መስጠት ደግነት ሳይሆን ግብዣ ነው። ራሳችሁን ድጋሚ ለማጣት መጋበዝ ነው። እነዛን አንዳንዶች እንዴት ደስተኛ መሆን እንዳለባቸው እንኳን አያውቁም እና ያ እንዴት ደስተኛ መሆናቸውን አለማወቃቸውን እናንተ ላይ ተጽዕኖ ያድርግ አያድርግ ምንም ግድ የላቸውም። ብዙ በቆያችሁ ቁጥር ብዙ ዋጋ ትከፍሉበታላችሁ። ስለዚህ ከሆነ ሰው ጋር
ወሬ ካወራችሁ ወይም ቆይታ ካደረጋችሁ በኋላ የመዛል፣ የመድከም፣ የመረበሽ ስሜት ከፈጠረባችሁ ያ ፍቅር ሳይሆን ወይም ጓደኝነት ሳይሆን የማንቂያ ምልክት ነው። ምንም ያህል ኬር ብታደርጉላቸው፣ ምንም ያህል አብራችሁ የቆያችሁ ቢሆንም የግዴታ ያላችሁን ኤነርጂ መከላከል ስላለባችሁ ጥላችኋቸው መሄድ ይገባችኋል። ምክንያቱም ለእንደነዚህ አይነት ሰዎች ሁለተኛ እድል መስጠት አቆማችሁ ማለት ለራሳችሁ የሚገባችሁን ህይወት መስጠት ጀመራችሁ ማለት ነው። አምስተኛና የመጨረሻው ደግሞ ተጠያቂነት የማይወስድ ሰው ነው። እንዲህ አይነት በጣም አደገኛ ሰው ነው። ምክንያቱም በጭራሽ ስህተቱን አያምንላችሁ። እያንዳንዱ ስህተት፣ እያንዳንዱ ችግር፣ እያንዳንዱ ግጭት በጭራሽ የነሱ ጥፋት አይደለም። በእነሱ እምነት እነሱ መቼም የማይሳሳቱ ናቸው። ወይም ቢሳሳቱ እንኳን ያንን ስህተታቸውን በእናንተ ላይ ያላክካሉ እንጂ በጭራሽ ኃላፊነትን አይወስዱ። ሁኔታውን፣ ያለፈ ህይወታቸውን እናንተንም ጭምር ይወቅሷቸዋል። እናንተም ለእነሱ ተግባር ኃላፊነት መውሰድና ላልሰራችሁት ነገር ይቅርታ መጠየቅ ትጀምራላችሁ። ለጥፋቱ ተጠያቂ መሆን የእምነት መሰረት ነው። የሆነ ሰው ጥፋተኝነቱን ካላመነ መቼም ማደግ አይችልም፣ አይቀየርም። ለእንደዚህ አይነት ሰው ሁለተኛ እድል መስጠት አስቡት። ግን ታዲያ ኃላፊነቱን የማይወስድ ሰው እንዴት ከስህተቱ ሊማር ይችላል? ታዲያ በሁለታችሁ መሃል ያለውን ግንኙነት የአንድ ሰው ኃላፊነት ብቻ እንደመሆኑ ቶሎ የሚገድለው ነገር የለም። ስለዚህ የሆነ ሰው ሲሳሳት ካላመነና ከካደ ለተግባሩ በሙሉ ኃላፊነት ካልወሰደ ምንም አይነት ይቅርታና ፕሮሚስ ሊቀይረው አይችልም። ሰላማችሁን ተከላከሉ እና ይህንን አስታውሱ። ላጠፋው ጥፋት ለስህተቱ በሙሉ ተጠያቂነት የሚወስድ ሰው ሁለተኛ እድል አይገባውም። የእናንተ ከነሱ መራቅ ብቻ ነው የሚገባው። ስለዚህ በጭራሽ የማይለወጡ ሰዎች በዙሪያችሁ ሊኖሩ ስለሚችሉ ከላይ የተመለከትናቸውን አምስቱን ግን ዋና ዋናዎቹ ናቸውና ለነዛ ሰዎች ሁለተኛ እድል መስጠት ፍቅር ሳይሆን ራሳችሁን በራሳችሁ ደጋግማችሁ መጉዳት እንደሆነ አስታውሱ። ጠንካራ ሰው ማለት ደጋግሞ ይቅር የሚል ሰው ሳይሆን መቼ እምቢ ማለት እንዳለበት የሚያውቅ ሰው ነው። የዛሬውን ቆይታችንን እንደወደዳችሁት ባለሙሉ ተስፋ ነኝ። ከአምስቱ የገጠማችሁን አይነት ሰው በኮሜንት አካፍሉኝ። ይሄ ቪዲዮ ደግሞ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ሼር በማድረግ ይበልጥ ተደራሽ እንዲሆን ኃላፊነታችሁን ተወጡ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ደህና ቆዩኝ።